ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ ማለት በአሁኑ ወቅት በኢትዮጵያ ወንጀል ነው በአገዛዙ ምክንያት። ስለዚህም እነዚህ መልእክቶች ክሪሚናላይዝ ተደርገው በኢትዮጵያ ውስጥ እንዳይተላለፉ እየተደረገ ነው። ሆኖም እየተሻገርናቸው ነው። ስለዚህ አገር ቤት ላሉ ኢንተርኔት አክሰስ ላላቸው በቪፒኤን ያም አስቸጋሪ ከሆነባቸው በቴሌቪዥን በኢሳን ቲቪ በኩል በቀጥታ ያለምንም ችግር እንዲከታተሉት ነገሯቸው። እናንተ ግን እዚህ ቆዩልን። በፌስቡክም እያሰራጨው ነው ቀደም ሲል እንደጠቀስኩት። ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ሰላም እንዴት ይምጣ በዘላቂነት በሚለው ሐሳብ ላይ በሚለው አጀንዳ ላይ ያለውን ሐሳብና ምክረ ሐሳብ ያቀርባል። ጃዋር መሐመድ መድረኩን ወደ አንተ አሻግሬዋለሁ፣ መቀጠል ትችላለህ። አመሰግናለሁ ቴዲ። ሁላችሁም እንኳን በዚህ ተገናኘን። በመጀመሪያ ልጀምር ፈልገው ብዙ የሀገራችን ሕዝብ ይሄን ዝግጅት ለመከታተል ዝግጁ ነበረ። ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አዝናለሁ። ግን አንድ ነገር ቃል ልግባ። የእኛ ሰው ሲተርት ጤቂ እንዳይመረም ይወፍቱ ይላል። እልህ ከማር የበለጠ ይጣፍጣል። ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን። መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበር ነው ሁሉ ይሄንን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለሁ። በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው። ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና ፍንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ። በተከታይ ደግሞ የኛ ሀገር ትግል የሚገርም ነው። ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያሲንና ጃልታ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት ምንስማማበት ከሆነ ወዴት እንሂድ የሚለውን ነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። እኛ ኢትዮጵያኖች የኢትዮጵያ ዜጎች ደህንነትን እናውቀዋለን። ድሃ ሆነን ያደግነው ስኖት ኒው ቱ አስ። ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን here I'm talking about ሐኪሞቻችን፣ ኢንጂነሮቻችን ምግብ ለራሳቸውና ልጆቻቸው ማጉረት ከቨር አፎርድ ማድረግ የማይችሉበት ደረጃ ላይ ደረስ ነው። ገበሬው በየአመቱ እያደገ ያለው ማዳበሪያ በተለይ አምና 3500 የነበረ ማዳበሪያ ዘንድሮ ከ9000 በላይ በመሆኑ ዘንድሮ ማሻውን አርሶ በቂ ማዳበሪያ ማግኘት ባለመቻሉ በሚቀጥለው አመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጂን ይህ ገበሬ ይህ አርሶ አደር በጦርነት ምክንያት ቄው ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳያንስ ቀርቶ ማዳበሪያ በጥፍ ተጨምሮበት መስራት ያልቻለበት ይህ ደግሞ truly speaking ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለነው።
ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት። ኢትዮጵያ በአምባገነኖች ስትገዛ ነው የኖረችው። የኢትዮጵያ ገዢዎች ሰዎችን ሲጨቁኑ፣ ሰዎችን ሲገሉ ነው የነበሩት። ይሄ የሚካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁን ታውቁታላችሁ። እንደዚህ 5 6 7 ዓመታት ግን ዜጎች ለቅሶ መሄድ ያልቻሉበት፣ ዜጎቻችንና መስጊድ መሄድ ያልቻሉበት፣ እናቴ የእሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳትኩ እታረማለሁ። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት፣ በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ሸዋ፣ ወደ ጎጃም፣ ወደ ጎንደር ተስፋፍቶ ነጋዴው ከ1 ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስርም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን፣ ትንሽ ሰርቶ ብር መያዝ የሚያኮራ ሾፍ የምታረግበት ነበር። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት፣ የሚደበቅበት፣ ሀብት ማፍራት ጠላት ጠንቅ የሆነበት፣ ሻሸመኔ ላይ የሆነ ያለውን፣ ጎንደር ላይ የሆነ ያለውን ነገር፣ ጥሮ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው። ታይቶ ተሰምቶ በሀገራችን በምድራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ነው ያለነው። ለዚህ ሁለቱ what do they have in common? እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር፣ ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። መሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣቢ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት፣ ክልሎች፣ ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት፣ ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት፣ በመካከለኛና አነስተኛ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት፣ ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው አይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ነው ያለነው ማለት ነው። ይሄ የኢኮኖሚ መንኮታኮት ፈጥሯል። ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም ማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት fragmentation of every aspect of our society, our religious institutions, our state institutions, our cultural institutions ፍርክስክሳቸው የወጣበት፣ ዋጋ ያጡበት፣ የተወረዱበት፣ ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል ማለት ነው። ይህ ስለሆነ
ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ። የመጀመሪያው we must silence the guns። አሁን በኦሮሚያና በአማራ በቤኒሻንጉልም የተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ፣ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ጠበቅ ላድርግ እዚህ ላይ ሰላም ለማምጣት ስንረባረብ፣ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለ ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆኑ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቃዋሚ መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰል ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን፣ መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ።